በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመስራ ወተስሑ ለወርኃ ኅዳር በዛቲ ዕለት ኮነ ተዝካረ ልደቱ ለእግዚእነ ወአምላክነ መድኃኒነ ኢየሱስ ክርስቶስ ሎቱ ስብሐት። በሥጋም እግዝእትነ ቅድስት ድንግል በክሌ ማርያም ወላዲተ አምላክ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ኅዳር 29 በዚች ቀን ክብር ምስጋና ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ ከእመቤታችን ቅድስት ድንግል ማርያም ለተወለደበት ልደቱ መታሰቢያ ሆነ። ይቅርታው ቸርነቱ ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለልደቱ ከመውእቱ ሀረየ ልደተ ሊሉየ ያሁ ፈጣሪ እመ ፍጡረ ሰመየ ይዞ ስጣተ ገርዜኑ ለጴጥሮስ ተርእየ እንዘ ይብል አርዮ ሰጠጠ ልብስየ። ሰላም ለልደቱ ከመውእቱ ሀረየ ልደተ ሊሉየ ኪያሁ ፈጣሪየ እመ ፍጡረ ሰመየ ይዞ ስጠተ ገርዜኑ ለጴጥሮስ ተርእየ እንዘ ይብል አርዮ ሰጠጠ ልብስየ። በዚችም ቀን ለአባቶች ሊቃነ ጳጳሳት 17ኛ የሆነ የተመሰገነና የከበረ የእስክንድርያ ሊቀ ጳጳሳት ጴጥሮስ በሰማዕትነት አረፈ። እርሱም የሰማዕታት መፈጸሚያ በመሆን ነው። የዚህ አባት ወላጅ አባቱ በእስክንድርያ ሀገር ሊቀ ካህናት ነው። ስሙም ቴዎድሮስ ነው። የእናቱም ስም ሶፊያ። እነርሱም እግዚአብሔርን እጅግ የሚፈሩ ጻድቃን ናቸው። ነገር ግን ልጅ አልነበራቸውም። በሐምሌ ወር በ5 በቅዱሳን ሐዋርያት ጴጥሮስና ጳውሎስ በዓላቸው በሆነ ጊዜ ብዙ ክርስቲያኖች ያማሩ ልብሶችን ከልጆቻቸው ጋር ተሸልመው ወደ ቤተክርስቲያን ሲመጡ የዚህ ቅዱስ እናት ሶፊያ አየች። በከበረ መሠዊያውም አንጻር ቆማ ልጅን ይሰጣት ዘንድ በብዙ እንባ በክብር ይግባውና ጌታችን ኢየሱስ ክርስቶስን ለመነችው። በዚያችም ሌሊት ቅዱሳን ሐዋርያት ጴጥሮስና ጳውሎስ ተገለጡላትና እነሆ ክብር ይግባውና እግዚአብሔር የተባረከ ልጅን ይሰጥሽ ዘንድ ልመናሽን ተቀበለ፣ ስሙንም ጴጥሮስ በይው አሏት። ከዚህም በኋላ ወደ ሊቀ ጳጳሳት አባት ዮናስ እንድትሄድና እንዲጸልይላት አዘዟል። እርሷም ወደ አባት ዮናስ ሄዳ ጸለየላት። ከዚህም በኋላ ጸንሳ ይህን ቅዱስ ወለደችው። ስሙንም ጴጥሮስ ብላ ሰየመችው። ዕድሜውም 7 ዓመት ሲሆነው ነቢይ ሳሙኤል እንደተሰጠ ለሊቀ ጳጳሳት ዮናስ ሰጠችው። ለእርሱም ተወዳጅ ልጅን ሆነው በአስተምሮም አናጉንስጢነት ሾመው። ከዚህ በኋላ ዲቁና ደግሞም ቅስና ሾመው። በሊቀ ጵጵስናው ሥራ የቤተክርስቲያንም በሆኑ ብዙ መልካም ሥራዎች ሁሉ የሚራዳው ሆነ። የሊቀ ጳጳሳት አባት ዮናስ የረፍቱ ጊዜው በደረሰ ጊዜ በእርሱ ፈንታ አባ ጴጥሮስን ሊቀ ጵጵስና እንዲሾሙት ኤጲስቆጶሳቱንና ካህናቱን አዘዛቸው። እርሱም በሞተ ጊዜ ይህን አባት ጴጥሮስን ሾሙት። እርሱም ለቤተ ክርስቲያናት ካህናትን ሾመ። እንዲህም ሆነ በከሃዲው ዲዮቅልጥያኖስ ዘመን በአንጾኪያ ከተማ አንድ መስፍን ነበረ። የሚስቱም ስም ሳራ ይባላል። እርሱም ከከሃዲው ንጉሥ ጋር ተስማማ። እርሷ ግን በሃይማኖት አጸናች። በአንድነትም ሳሉ 2 ልጆችን ወለደች። ነገር ግን በአንጾኪያ ሀገር የክርስትና ጥምቀትን ልታስጠምቃቸው አልተቻላትም። ስለዚህም ወደ እስክንድርያ ትሄድ ዘንድ ልጆቿን ይዛ በመርከብ ተሳፈረች። በጉዞ ላይም ሳሉ ጽኑ የሆነ ማዕበል ተነሳባቸው። እርሷም ልጆቿ የክርስትና ጥምቀትን ሳይጠመቁ እንዳይሞቱ ፈራች። ጡቷንም በምላጭ ሰንጥቃ በደሟ ግንባራቸውን በመስቀል ምልክት ቀብታ በአብ በወልድ በመንፈስ ቅዱስ ስም አጠመቃቻቸው። በዚያን ጊዜም ታላቅ ጸጥታ ሆነ፣ ከመስጠምም ዳኑ። ወደ እስክንድርያ ሀገርን በደረሰ ጊዜ ያጠምቃቸው ዘንድ ልጆቿን ከሀገር ልጆች ጋር ወደ ሊቀ ጳጳሳት አባ ጴጥሮስ አቀረበች። ይህም አባት ያጠምቃቸው ዘንድ ወደደ። ወደ ልጆቿን በደረሰ ጊዜ ውሃው እንደ ሰም ሆኖ ረጋ። ወደ ሌሎች ሲሄድ ግን ይፈሳል። ወደዚያ ሴት ልጆች ሲመለስም እንደ ሰም የረጋ ይሆናል። እንዲህም 3 ጊዜ አደረገ፣ አደነቀም። ከእርሷም ስለሆነው ነገር ጠየቃት። እርሷም የባህር ማዕበል እንደተነሳባት ጡቷንም ሰንጥቃ በደሟ የልጆቿን ግንባሮቻቸውን እንደቀባችና በአብ በወልድ መንፈስ ቅዱስ ስም እንዳጠመቀቻቸው ነገረችው። ሊቀ ጳጳሳት አባ ጴጥሮስም ሰምቶ እጅግ አደነቀ። አንዲት ቤተ ክርስቲያን እንዲህ ትላለች፣ እንዲህ ትሰራለች ብሎ እግዚአብሔርንም አመሰገነው። በዚህም አባት ጴጥሮስ ዘመን ከሃዲ አርዮስ ተነሳ። ከክህደቱ ይመለስ ዘንድ ይህ አባት ብዙ ጊዜ መከረው፣ ገሰጸውም። ቃሉንም ባልሰማው ጊዜ ረግሞ አወገዘው። ከዚህ በኋላ የንጉሡን አማልክት እንዳያመልኩ በሁሉ ቦታ ቅዱስ ጴጥሮስ እንደሚያስተምር ዜናውን ንጉሥ ዲዮቅልጥያኖስ በሰማ ጊዜ
ስለዚህ ይዘው እንዲያስሩት መልእክተኞችን ላከ። የሀገር ሰዎችን ባወቁ ጊዜ ንጉሥ መልእክተኞቹን ይወጓቸው ዘንድ የጦር መሳሪያዎችን ይዘው ተሰበሰቡ። ቅዱስ አባት ጴጥሮስ ስለ እርሱ ታላቅ ሁከት እንደሚሆን ባየ ጊዜ ስለ ሕዝቡ ነፍሱን ለሞት አሳልፎ ሊሰጥ ወደደ። ሕዝቡንም ሁሉ ወደ እርሱ አቅርቦ በቀናች ሃይማኖት እንዲጸኑ አዘዛቸው። አጽናንቶም አረጋግቶ ወደ ቤቶቻቸው እንዲገቡ አሰናበታቸው። አርዮስም ቅዱስ አባት ጴጥሮስ ከዓለም በሞት እንደሚለይ ባወቀ ጊዜ ይህ አባት ጴጥሮስ ከውግዘቱ እንዲፈታው ያማሉት ዘንድ አኪላስንና እለእስክንድሮስን ለመናቸው። እነርሱም እንዲፈታው በለመኑት ጊዜ በውግዘት ላይ ውግዘትን ጨመረ። ክብር ይግባውና ጌታችን ኢየሱስ ክርስቶስን የተቀደደ ልብስ ለብሶ እንዳየው ልብስህን ማን ቀደዳት ባለውም ጊዜ ልብሴን አርዮስ ቀደዳት እንዳለው አስረዳቸው። ይህም ማለት ከአባቴ ለየኝ ማለት ነው። ሁለተኛም ከእርሱ ተጠበቁ፣ በክህነት ስራም አትሳተፉት፣ እርሱም ለክብር ባለቤት ክርስቶስ ጠላቱ ነውና አላቸው። አንተም አኪላስ ከኔ በኋላ ሊቀ ጵጵስና ትሾም ዘንድ አለ፣ አንተም አርዮስን ትቀበለዋለህ፣ ፈጥነህም ትሞታለህ አለው። ከዚህም ነገር በኋላ ቅዱስ አባት ጴጥሮስ ከንጉሥ መልእክተኞች ጋር በስውር ተማከረ። በእስር ቤት ከውስጥ ሲያንኳኳላቸው እነርሱ ወደ መስኮት እንዲቀርቡ እርሱም ራሱን ሊሰጣቸው ንጉሡ እንዳዘዛቸው ይፈጽሙ ዘንድ በዚያን ጊዜ የወንጌላዊ ማርቆስ መቃብር ወዳለበት ከከተማ ውጭ ይዘው ወስደው በዚያ ወደ ክብር ባለቤት ጌታችን ኢየሱስ ክርስቶስ የደም መፍሰስ ለጣዖታት አምልኮ መጨረሻ ይሁን፣ ከሁሉ ዓለምም ይጥፋ ብሎ ጸለየ። ከሰማይም አሜን ይሁን ይደረግ የሚል ቃል መጣ። ለዚያ ቦታም በአቅራቢያው የነበረች አንዲት ብላቴና ድንግል ይህን ቃል ሰምታ ተናገረች። ከዚህ በኋላ ቅዱስ አባት ጴጥሮስ ወታደሮቹን የታዘዛችሁትን ፈጽሙ አላቸው። በዚያን ጊዜ የከበረች ራሱን ቆረጡ። በድኑም 2 ሰዓት ያህል ቆመ። ሕዝቡም ከከተማ ፈጥነው በመውጣት ወደ እስር ቤት በመጡ እስከ ነገሯቸውም ድረስ የሆነውንም አላወቁም ነበር። ከዚህ በኋላ የቸር ጠባቂያቸውን ስጋ አንስተው ወደ ከተማ መጡ። አክብረውም ገነዙትና ወደ ቤተ ክርስቲያን ውስጥ አስገብተው በወንበሩ ላይ አስቀመጡት። ከዚህ አስቀድሞ በወንበሩ ላይ ሲቀመጥ ከቶ ማንም አላየውም። በወንበርህ ላይ የማትቀመጥ ለምንድን ነው ብለው በጠየቁት ጊዜ እኔ የእግዚአብሔር ኃይል በወንበር ላይ ተቀምጦ ያለሁና ስለዚህ በዚህ ወንበር ላይ መቀመጥን እፈራለሁ ብሎ መለሰላቸው። ግንዘቱንም አከናውነው ከተመረጡ ሊቃነ ጳጳሳት ከስጋቸው ጋራ ስጋውን አኖሩ። እርሱም በወንጌላዊ ማርቆስ ወንበር በሹመት የኖረው 14 ዓመት ነው። የተሾመውም ዲዮቅልጥያኖስ በነገሰ 26 ዓመት ነው። ከስጋውም ብዙ ድንቅ ታምራቶች ተገለጡ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኖር ዘላለሙ አሜን። ሰላም ለከሰባኪ ሃይማኖት በጥያቄ አምሳለ ጳውሎስ ዘተሰሎንቄ እፀ ወይን ጴጥሮስ ወፀ ሐዲስ ኤሎቄ አይዋፈ ዘሞርን ሞንቄ እንተጸለልከ አማንቄ እፎኑ ይዜሰርክ አዋአየከ መርቄ። በዚች ዕለት በከሃዲው ንጉሥ በዲዮቅልጥያኖስ ዘመን በሰማዕትነት የሞቱ የ47 አእላፋት መታሰቢያቸው ነው። በረከታቸው ከእኛ ጋር ትኑር ዘላለሙ አሜን። ሰላም እብል ለለበጽድቅ ተጋደሉ ለዲዮቅልጥያኖስ በመዋዕሉ እስከ ተፈጻሞሙ ጴጥሮስ ወስጢፋኖስ ቀዳሚ እሉ በኢንቲአነ ቅድመ አሃዚ ኃይል ይበሉ አድን ህዝበከ ወረስተከ እመንሱት ኩሉ ሰላም ለገብረ መስቀል ሀገሬተ ብርሃን ሳይለፈ ሰረገላ ልብ ሀኒጾ ወዘህልዲና አክናፈ ወከመያሪ በምድር እበየ ጽድቁ ትሩፈ እግሩ በእብን ምንተኒ ተአቅፈ ወኢለከፎ ዝናም በውስተ ፍና እንዘ ይህጽፍ መጽሐፈ። በዚህችም ቀን ለሮሚ ሀገር ሊቀ ጳጳሳት የሆነ የሊቀ ሐዋርያት ጴጥሮስ ደቀ መዝሙሩ ቀሌምንጦስ በሰማዕትነት አረፈ። ይህም ቅዱስ ከመንግስት ልጆች ወገን የሆነ ለሮም ንጉሥ የጭፍራ አለቃ ለሆነ ለቀውስጦስ ልጁ ነው። ደጎች የሆኑ አባትና እናቱም ቅዱስ ጴጥሮስ የወንጌልን ትምህርት በሰበከ ጊዜ ክብር ይግባውና በጌታችን በኢየሱስ ክርስቶስ አመኑ። ገንዘባቸውንም ሁሉ ለድሆችና ለችግረኞች ምጽዋትን አድርገው ሰጡ። ከዚህ በኋላ መኮንኑ ቀውስጦስ ወደ ንጉሡ ሄዶ በዚያው በዘገየ ጊዜ ወንድሙ የመኮንኑን የቀውስጦስን ሚስት ሊያገባት አሳሰበ። እርሷም ባወቀ ጊዜ አባታቸው እስኪመለስ ወደ አቴና ሄዳ ጥበብን ታስተምራቸው ዘንድ ቀሌምንጦስን እና ታናሽ ወንድሙን ይዛ በመርከብ ተሳፈረች። በዚያን ጊዜ ብርቱ ነፋስ በመንፈሱ ማዕበል ተነስቶ መርከቡ ተሰበረ። ቀሌምንጦስን በመርከቡ ስባሪ ተንጠለጠለ። የባሕሩም ሞገድ ወደ እስክንድርያ ሀገር አደረሰውና በዚያ ጥቂት ቀኖች ኖረ። በዚያንም ወቅት የከበረ ሐዋርያ ጴጥሮስ ቃል ጠራውና ወደ እስክንድርያ ሀገር እንዲሄድ አዘዘው። በሄደም ጊዜ በውስጧ የወንጌልን ቃል ሰበከ። ከዚህ ከቅዱስ ቀሌምንጦስ በቀር ከሀገር ሰው